ዛሬ የአብርሽ ወንድም እንግዲህ አብርሽን በጥያቄ አፋጦታል ማለት ነው። የተመልካችንም ሀሳብ አስተያየት እንዲሁም ደግሞ የራሱንም ሀሳብ አስተያየት ይዞ አብርሽ ጋር ከተፍ ብሏል። አብርሽም የማያዳግምና ትክክለኛ ወይም ደግሞ አቋሙን ተናግሯል፣ ምርጫውንም ተናግሯል ማለት ነው። ሄርሜላም እንግዲህ ሩታ ጋር በመሄዴ ደስተኛ እንዳልሆነችና እዛ ደግሞ ማን ነኝ ብሎ እንደጠራት እያጣራው ነው የሚገኘው ብሏል። አሁን ላይ ግን ሄርሜላን ሁሉን ነገር ለማስረዳት እየሞከርኩ ነው፣ ግን ስልክ እያነሳችልኝ አይደለም በማለትም እየተናገረው ንግግር አለ። በአጠቃላይ ስለ ሩታም ስለ ሄርሜላም ቁርጥ ያለ አንድ ምላሽ እንፈልጋለን። እዛም እዚህም እያልክ ሩታም በአንድ በኩል መጎዳት የለባትም፣ ሄርሜላም በአንድ በኩል መጎዳት የለባትም። ተመልካችም ብዙ ጥያቄ እያነሳ ነው። ሄርሜላና ሩታም ግራ እየተጋቡ ነው በማለት እንግዲህ ወንድምየው ከበድ ያለ ጥያቄ ጠይቆታል። ሶ ለዚህ ሁሉ ምላሽ ሰጧል። እንግዲህ አብርሽ በጣም እየተጨነቀ እንደሆነ በዚህ ሰዓት እየተናገረ ይገኛል። ስለሱም እናወራለን። በቅድሚያ እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮን ጀምሩ። እንግዲህ የአብርሽና የሩታ የሄርሜላ ጉዳይ መነጋገሪያ ከሆነ ቆየት የት ብሏል። ኦልሞስት 1 አመት እያለፈው ነው። እንደ ቀልድ የአብርሽና የሩታ ትዳር ያው ከተናጋ እውነት ለመናገር ለወራቶች ያክል ነበር። ሰላማዊ ህይወትን፣ ፍቅርን በቃ የሆነ ቦታ ሄደው ሲጎራረሱ፣ ሲበሉ፣ ሲጠጡ፣ ሀባብ ሲበሉ፣ ሙዝ ሲበሉ የሆነ ደስ የሚል ጊዜያን እሷም ለሱ ሰርፕራይዝ ስታደርግ እሱም ለእሷ ሰርፕራይዝ ሲያደርግ ነበር ያየናቸው። ከዛ ከወራቶች በኋላ ግን ያልሆነ ስራ ጀምረው የሚያስጠላ ነገር ነበር። ከዛ በኋላ ምለው ተገዝተው ከዚህ በኋላ ተመልካችን የሚያስከፋ ተመልካችን የሚያሳዝን ስራ አንሰራም፣ በራሳችን አይዲያ ጥሩ ጥሩ የፍቅር ጊዜያቶችን እያሳለፍን በቃ አላ አይደለ ጥሩ የሆነ ለሰው ልጅ አእምሮ መስማት ያለበትን ነገር ወይም ደግሞ ወደ ውስጡ ማስገባት ማሳየት ያለበትን ጥሩ ጥሩ ነገሮችን በእኛ ውስጥ ታያላችሁ፣ እናንተም በእኛ ደስተኛ ሆናችሁ ጥሩ ትምህርቶችን ታገኛላችሁ የሚል ሀሳብ ነበራቸው። ወይም ደግሞ ለተመልካች ቃል ገብተው ነበረ። እንኳን ቃል የገቡትን ከዛ በላይም ሌላ መጥፎ ነገር ይዘው መጥተዋል። እና ሶ በአጠቃላይ ትዳራቸው ከተናጋ ከተወዛወዘ 3ኛ ወገን ከገባበት 4ኛ ወገን 11,000 ወገን ከገባበት ቆየት የት ብሎ ሰንበት በት ብሏል። እና አብርሽም እንግዲህ አለ አልሆን አልሳካ ሲለው ምርጫውን መርጦ እንግዲህ ጥጉን ይዟል። ከዛም ሩታን አልፈልግሽም አለ። በቃ እኔ ህይወቴን ነው መኖር የምፈልገው አለ። ግን ሩታ ደግሞ ልትፋታው አልቻለችም። በእርግጥ ሩታ ብቻም ሳትሆን ራሱ አብርሽም ሩታን መፋታት አልቻለም። ከሄርሜላም ጋር ሆኖ በቃ ከመጀመሪያውም የሚያገናኛቸው የሚያቆራኛቸው ብዙ ነገር ስላለ ያን ነገር ሙሉ በሙሉ ከታርጎ ሙሉ በሙሉ አቋርጦ ሙሉ በሙሉ ትቶ እንግዲህ ሄርሜላ ጋር ያለውን ህይወቱን በሰላማዊ መንገድ ለመኖር ምንም ያስቻለው ነገርም ያስደፈረው ነገርም የለም። እንግዲህ አብርሽ እንደተናገረው ብዙዎቻችሁ የኔንና የሩታን መለያየት ያመናችሁ አይመስለኝም፣ ግን እውነታ ነው በማለትም ምላሽ ሰጧል። ሰው ማመን የፈለገውን ነገር ነው የሚያምነው፣ ማመን ያልፈለገውን ነገር አያምንም ብሏል። እውነቱን ነው። ልክ እንደኔ አይነት ሰው ታውቃላችሁ፣ እንደኔ እንደው የምታስቡ ሰዎች የላችሁ። አብርሽና ሩታ የሆነ ተአምር የሆነ ነገር ተፈጥሮ አንድ እንደሚሆነው ነው እኔ የሚሰማኝ። ምክንያቱም ሄርሜላ ለዘራችሁ ሁሉ እንግዲህ ዋጋዋን የምታገኝ ይመስለኛል። ወይም ደግሞ ሰው የዘራውን ነው የሚያጭደው። እንግዲህ እሷ የምታጭድበት ጊዜ የደረሰ ይመስላል። እና ሄርሜላን በጥርጣሬ ውስጥ ነው እየኖረች የምትገኘው። በአጭሩ እንግዲህ የአብርሽ ወንድም ምንድን ነው ያለው? አንዱን ምረጥ፣ ምንድን ነው እዛም እዚህም የምትለው ሲለው፣ አይ እኔ በዚህ ጉዳይ በጣም እየተጨነኩ ነው፣ ዋካችሁ አታስጨንቁኝ፣ እኔ ሄርሜላን ነው የምመርጠው ብሏል። እንግዲህ ከሄርሜላ ጋር ህይወት ይቀጥሏል፣ ከሄርሜላ ጋር ህይወት ሆኗል። ሶ ብዙ ሰዎች አለ በቃ ማመን አልፈለጉም። የኔንና የሩታን መለየት ማመን ያልቻሉ ሰዎች ናቸው እንደ ቅዠቱ ነው የሚናገሩት እንጂ የኔና የሩታ ህይወት ካበቃለት ቆይቷል በማለት እንግዲህ ምላሽ ሰጥቷል። አቋምህን አደንቃለሁ፣ አበረታታለሁ፣ ደግፋለሁ። ግን ይሄ አቋም እውነት ነው ወይ ለሚለው እስኪ ሀሳብ እናነሳበታለን። ከዛ በቅድሚያ ግን የአብርሽ ወንድም ጥሩ ጥያቄ ነው የጠየቀው። በእርግጥ ግን ይሄ ጥያቄ ጉዳይ አይደለም፣ የመልስም ጉዳይ አይደለም፣ አሁን ላይ የሚያስብበትም ነገርም አይደለም። እኔ እስከማውቀው ድረስ አብርሽና ሩታ የሚያገናኛቸው እኔ እንደውም ቅድም በሰራሁት ቪዲዮ ምን ብያችሁ ነበር? በጠዋት በሰራሁት ቪዲዮ ማለት ነው። አብርሽ አልኳችሁ
እንደ ሰው እንኳን አይደለም ይሄ ሁሉ ጊዜ አብሯት በፍቅር አሳልፎ አብሯት አንሶ ላይ ተጋፈፋት አብሯት የተኛ ይቅርና ልጅ የወለደችለት ሴት ይቅርና ለአንድ ቀን እንኳን ተዋውቃችሁት የሆነ ችግር ደረሰብኝ ቢል በራችሁ ነው የምትደርሱት። አብርሽም ያንን ያደረገው ግን ማን የጠራት ሩታ ናት ኤፍሬም ነው ለሚለው ሄርሜላን እንግዲህ የሆነ አካል ጠርቷታል። እሷ ሞኝ ናት፣ ተላላ ናት። በቃ ማመን የምትፈልገውን ነው የምታምነው። ሄዳለች፣ ያንን ነገር አይታለች። ግን እዛ ጋር ምን ተፈጠረ? ምንም አብርሽ ራሱ ማስረዳት ሁላ እኮ አይጠበቅበትም። እውነት ለመናገር ግን ቆፍጠን ያለ እንትን ነው ውሳኔ ነው የወሰነችው ሄርሜላ ማለት ነው። እንደውም አንዷ ምን ስትል ሰማዋት መሰላችሁ? እንደው ሩታ እንደ ሄርሜላ ቆራጥ ብትሆን ኑሮ እንደ ሄርሜላ አይነት አቋም ቢኖራት ኑሮ ይሄኔ ብቻዋን ባልቀረች ነበር እያለች ነበርና ያ ነው የሆነው። እና እስከ ሲጀመር ሌባ ነው። የምሬ ነው። ሁሌ እንደፈራ፣ ሁሌ እንደሰጋ፣ ሁሌ እንደተሳቀቀ፣ ሁሌ ካሁን ምን ገጠመኝ ምናምን ነው። ሌባ ማን እንደሆነ ታውቃላችሁ። እኔ አሁን ልናገር የምፈልገው ነገር ምንድን ነው? ሄርሜላ ኦልሬዲ ሰው እያያትም ሆነ ተደብቃም ሆነ ምንም ሆነ የሰው የሆነን ነገር ወስዳለች። ማን ነው እሷ? አብርሽ። ስለዚህ ሰላማዊ ህይወት ይኖራታል ወይ ለሚለው እግዚአብሔርን ነው የምላችሁ። እንኳን እሷ አብርሽም ሰላማዊ ህይወት እየኖረ አይደለም በዚህ ሰዓት። ለምን? ሄርሜላን ማስረዳት ሌላ ስራ ነው። እዚህ ጋር ደግሞ ሩታ የሆነ ነገር ስትለው ሩታ ደግሞ እግዚአብሔር ምስክሬ ነው የምላችሁ ይኸው አብርሽ የፈለገ ታሪክ ብሎ ከሷ ቢርቅ ሀገር ራሱ ጥሎ ቢጠፋ ማለት ነው እመኑኝ ሩታ ከግሩ ከስሩ እየተከተለች ታያላችሁ ምን አይነት ነገር እንደሚፈጠር። ከዛ ሄርሜላ ደግሞ ለምን እንደዚህ ያረክ፣ ለምን ሄድክ፣ ለምን ወጣ ገባ ከሩታ ፊት ታያላችሁ ሄርሜላ ወደ ምን እንደምትቀየር። እንደው ላይ ናችሁ ጤና። ይሄን ነገር ስነግራችሁ በደንብ ቁጭ ብዬ ስላሰብኩበት ነው የእውነቴን ማለት ሄርሜላ ታያላችሁ እድሜ ልኳን እንደው አብርሽ ሲጀመር በቀኝ ብሎ ገዳም እንዳይገባ ብቻ ይልጅ የምሬ ነው። ወይኔ ጉዴ የምር ብን ብሎ እንዳይጠፋ እኔ ለአብርሽ እሰጋለሁ፣ ለአብርሽ እፈራለሁ። አሁን በጣም ከባድ ፋይት ጀምሯል። ከባድ በሩታና በሄርሜላ በጣም ከባድ ፋይት ተጀምሯል። ሩታ ሆም ብላ እሷ ያለቀሳቻትን እንባ፣ እሷ ያዘነቻትን አዘን፣ እሷ ያሳለፈቻትን የብቸኝነት ጊዜ ሄርሜላም እያንዳንዱን ጊዜ ታስከፍላታለች ዋጋ። ታያላችሁ ሩታ እንደዚህ እጇን አጣጥፋ ምናምን ቁጭ ካለች ምን አለች በሉኝ አብርሽ በሄደበት ሁሉ ትከተሏለች። መፍቷ ነው ደግሞ። አዎ ሄርሜላ ያኔ ከሩታ ጋር ያለ አብሯት ቢሆንም ባይሆንም ግን አልተለያዩ ነበር። ያን አይደል አላስወጣ አላስገባ ስትለው ነው ያፈቅራለሁ ነው ይወድሃለሁ ነው ጋና ነው ጋ የበለጠ ነገር አለ እያለች ነው የወሰደችዋ። ሩታ ደግሞ እመኑኝ እሷ የተሻለ ነገር ይዛ መጣ፣ የተሻለ ሆና ከሄርሜላ በልጣ ተገኝታ አብርሽን በእጇ ካላስገባች ምን አለች በሉኝ። አብርሽ ደግሞ አቋም እውነት ትክክለኛ ሰው ከሆንክ የእውነት የፍቅር ትርጉሙ ከገባ የእውነት ጀግና ሰው ከሆንክ ማለት ነው በዚህ አቋም ጸንተ እስከ መጨረሻው ሄርሜላን ሽምግልና ልከ ቀለበት አድርገህላት የትዳር ጋብቻ ተጋብታችሁ አንድ ላይ መኖር ከጀመራችሁ እኔ የፈለጋችሁትን ነገር እቀጣላችኋለሁ። አብርሽ ያኔ አንተ ጀግና ነህ። ይሄን ነገር ካደረከው ጀግና ነህ። ደግሞ እኔ እንደማታረገው ነው እርግጠኛ ሆንኩት። ለምን መሰለ? እቺ ልጅ አርግዣለሁ እያለች ከሷ በላይ እሷ እኮ መጨቅጨቅ የለባትም ወይ ደግሞ እሷ መጠየቅ የለባትም ወይ እሷ ሽማግሌ አትልክማ። አንተ አስልከ ሽማግሌዎችን ጠይቀ በቃ አንድ ላይ የምትኖሩበትን ነገር ትፈልጋለህ። እሷን ለማስደሰት ትጥራለህ። ግን አንተ ሄርሜላን ለማስደሰት ጊዜ እንኳን አይበቃህም። የለህም፣ ምንም ጊዜ የሚባል ነገር የለህም። ምንድነው የምታረገው አሁን ላይ? በቃ ሩታ የሆነ ተንኮል ወይ ደግሞ የሆነ ብታረግም ምንም አይገርምም። የሆነ ነገር ተንኮል ስታረጋለች ታያላችሁ እንዴ ሄርሜላን እንደዛ። ታዲያ ሩታን አስለቅታት እንደዛ መከሯን አስበልታት እንደዛ የለፋችበትን ትዳር በተናባት ወስዳባት ባሏን ቁጭ ብላ እጇን አጣጥፋ ምን አይነት መልአክ ምን አይነት ጻድቅ ብትሆን ነው ይሄንን ነገር ልታረግ የምትችለው? እናንተ ስታስቡት በተአምር ሩታ ውስጧ ገና ብዙ ያልደረቁ ቁስሎች አሉ። ለእያንዳንዱ ቪዲዮ ዋጋ ለእያንዳንዱ ለተሰራው ስራ ዋጋ ታስከፍላለች። ጠብቁ። የምሬ ነው። በቀላሉ እንዲያትፋታትም እንዲያትተዋትም እና አብርሽ ደግሞ ሄርሜላ ሽማግሌ ብላ ምናምን
በቬሎ እንኳን አልተጋባችሁም አይደል እንዴ? ሴት ልጅ እንዲህ በዋለችበት ውላ ተድራ ግብታ ዘው አስገብታ አርግዛ መምጣት አለባት እንዴ? ቀለበት የሚባለውስ የሽምግልና ፕሮግራም የሚባለውስ ከዛ በኋላ ደግሞ የሆነ የቤተሰብ ቅልቅል ሰርግ ምናምን የሚባለው ነገር በቃ ቀረ። ሲጀመር እናንተ ምን አጣችሁ? ምን ጎሏችሁ ነው ይህን ነገር የማታረጉት? ገንዘብ አላችሁ፣ እግዚአብሔር የተመሰገነ ይሁን። ግን በቃ አንተ ገና ጥርጣሬ ላይ ነህ። የሄርሜላና ያንተ ጉዳይ ራሱ ገና መሬት ላይ ምንም ገና ራሱ ፈጥቃ እች ልጅ በቃ ከዚህ በኋላ በሆነ ባልሆነው ስትጨቃጨቀኝ ከሩታ በላይ ተጨቃጫቂ ካልሆነች ሄርሜላ ምን አለች በሉኝ ምን አለች በሉኝ። አሁን ላይ ራሱ ከባድ ጭንቀት ላይ ነው ያለው። ምንድን ነው ማድረግ ያለብኝ? ሩታ በምን መንገድ ነው ልትፋታ የምትችለው? ሄርሜላ ደግሞ በምን ምክንያት ነው ዝም ልትለኝ የምትችለው? ለማትጨቃጨቀኝ ቀን ወይ ጭቅጭቅ አልወድ ምናምን እያላት ነበር። ግን ገና ዋናው ጭቅጭቅ አልጀመረም። ልንገራችሁ ብዬ ነው። ዋናው ነገር እኔ ይኸው ቃል እገባላችኋለሁ፣ እየፈለጋችሁትን ነገር እቀጣለሁ። አብርሽ ማለት ነው አብርሽ የእውነት ሄርሜላን ተውት። እንደው ሰርጉ ይቅር፣ በቬሎ በምን በሱፍ ተውት፣ እሱ ይቅርና ለሄርሜላ ሽማግሌዎች ትልልቅ ዝም ብሎ እዚህ ምድረ ኮልኮሌ ጅራታሞች ምናምን አይደለም፣ ትልቅ ሰዎችን በክብር በወግ በማድረግ ስጦታ አስይዞ ልኮ ከሷ ቤተሰቦች ሄርሜላን የሽምግልና ጥያቄ ወይ ደግሞ የጋብቻ ጥያቄ ከጠየቀ እኔ የፈለጋችሁትን ነገር እቀጣለሁ። አብርሽ ጀግና ነህ። ሙሉ በሙሉ ወደ ሩታ ተመለስ የሚለውን ሀሳቤን ትቼ አንተን ይዤ ልቀጥል የው ቃል እገባለሁ። ግን ሩታም ግራ ገብቷት ነው ያለችው። ይሄ ልጅ ወደ እኔ ይመለሳል ወይስ አይመለስም እያለች ነው ያለችው። አብርሽ ደግሞ ከሩታ ጋር ብቀጥል በቃ ወይ ደግሞ ድጋሚ ብመለስ ምናምን ቢሆን እንደ ውርደትም አይነት ነገር አድርጎ እያሰበው ነው። ከሄርሜላ ጋር በቀጥልስ ገና በጥያቄ እያፋጠጠችኝ ድሮ በቃ ያረግነውን የተጻጻፍነውንም ቴክስትም እያየችም ሆነ የሆነ ነገር በቃ ሩታ ሆን ብላ ይሁን እኔን ለመበቀል ወይ ደግሞ እኔን ለማናደድ እኔን ለማበሳጨት ብላ የሆነ ነገር ወጥመድ ስታዘጋጅ እየመጣች ይሄ ምንድነው ያ ምንድነው እያለች መከራዬ ነው የምታበላይ። በምን አይነት መንገድ ነው መቀጠል ብሎ በጣም ግራ መጋባት ውስጥ ነው ያለው። ከዚህ ሁሉ ግራ መጋባት ውስጥ ወጦ በአንድ ልቡ ባለፈው በነገራችን ላይ ቡና ሊጠጣ ሄደ ምናምን ብላችሁ እሪ እያላችሁበት እየሰደባችሁት ነበር። እኔ ብርቅ አይደለም ቢሄድም አልኳችሁ። ቡና ከመጠጣትም እኮ አልፎ አቅፏት እኮ ሲያድር ነበር አይደል እንዴ? አቅፏት ተኝቶ እያደር አልነበር እንዴ? ራሷን አሳልፋ ሰጠው አይደል እንዴ? አብረው ከሩታ ጋር አንሶላ ሲጋፈፉ የሚያድሩ የነበሩት እንዴ? የሆነ የሩቅ ሰው ገና ዛሬ አዲስ የመጣች ሴት አድርጋችሁት ማለት ነው። በጣም የምገረመው ከዛም በላይ እኮ አልፎ ልጅ እኮ ወልዷል። ልጅ ዝም ብሎ በትንፋሽ ነው እንደሚወለደው አርገው ነው የተወለደው ልጅ። ምንድነው እንደ አዲስ አርጋችሁ የምታወሩት? በጣም ስለገረመኝ ማለት ነው። ለዛ ምላሽ ሰጧል። እኔ አልሄድኩም፣ ቤቷ ውጭ ላይ ነው ሻይ ቡና ብለን ካፌ ተገናኝተን የተለያየ ነው በማለት እንግዲህ ለዛ ምላሽ ሰጧል። ግን ሄርሜላ መኑኝ ምንም አይነት ሰላም አይኖራትም። ከዚህ በኋላ ምንም አይነት ረፍት አይኖራትም። አብርሽ እንግዲህ ወስኛለሁ ካለ እኔ እርግጠኛው የምነግራችሁ ነገር ሄርሜላ ስርዓቷን ይዛ መጀመሪያ እንደነበረችው እሺ ብላ የምትቀጥል ከሆነ እግዚአብሔርን ነው ምላችሁ ከሩታ ምንም የሚያምረው ነገር ኑሮ አይሄድም በተአምር እዚህ ጋር የተሻለ ነገር ካገኘ። ግን እመኑኝ ወደ ሩታ ከተመለሰ ደግሞ ከሄርሜላ ያጣው ነገር ይኖራል ብዬ አስባለሁ። ወይም ደግሞ ከሁለቱም ሳይሆን ብቻውንም ሊቀር ይችላል። ሁለቱ ወይ ተመካክረው በቃኛ ብልጥ መሆን አለብን፣ ሁለታችን ላይማ ሊጫወትብን ሊቀልድብን አይችልም ብለውም ሁለታቸው የራሳቸውን መንገድ እንዲይዙ ተመካክረው አብርሽ ላይ ቁማር ሊጫወቱበት ይችላሉ። መጨረሻው ምን ይሆናል ለሚለው እንኳን እኛ የምሬን ነው እነሱም ማያውቁም። እንግዲህ የሚያውቀው አንድ ፈጣሪ ብቻ ነው። ይሄ ነው ያለው ምላሽና ለማንኛውም ከሄርሜላ ጋር አቋም አለኝ ብለሃል። ከሄርሜላ ጋር ነው መቀጠል መፈልገው ብለሃል። ተመልካችም ይሄንን ነገር ማመን መቀበል አልፈለጉም፣ ግን እውነታው ይሄ ነው ዋጦት ብለሃል። ከሆነ ደስ ይለናል፣ ግን ደግሞ አይሆንም ነው የምለው እኔ። እናንተስ ምን አይነት ሀሳብ አስተያየት አላችሁ? አሁን ከዚህ በኋላ የአብርሽና የሄርሜላ የህይወት ጉዞ በምን አይነት መንገድ የሚሆን ይመስላችኋል? ሁሌ በጥያቄ እያፋጠጠችሁ እያጨቃጨቃቸው እያጣላቸው ሩታ ጋር ዛሬ ሄድክ፣ ልጅን እንደዚህ ያልክ፣ ለምን እንደዚህ አያት፣ ለምን እንደዚህ ሆናችሁ እንዴ? ትናንትና እኮ ቻፕስቲክ ግጥም አድርጋ ተቀብታ ቀባሽኝ ስላት በቃ አሁን ይሄድ ሩታ ጋር ለማስቀናት ማለት ነው እንዴ? አይ በቃ አይሆንም። ሲጀመር ሁሌ ነው በጥያቄ ስታፋጠው ምትኖር። መከራው ነው የተወጣ የተገባው ስቃይ ውስጥ ነው የሚገባው። እንደነበረው የመጣበትን መንገድ ቢከተል የተሻለ ነው ብዬ አምናለሁ። ለማንኛውም ሁሉንም አብረን ከማየት ውጭ እናደርጋለን ምንም
የእናንተን ሀሳብ አስተያየት ጨምሩ። የኔን ሀሳብ አስተያየት በዚህ መልኩ ሰማችሁት። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ኮሜንት ሀሳባችሁን አስቀምጡ። አመሰግናለሁ።